ጋግሞን የደወለው ራሱ የነገሰ ይበላል። ስለዚህ ያየው ስክሪንሻት አድርጉ ቤተሰብ። እሱ ነው መጀመሪያ የደወለው። ከዛ ሚስድ ኮል መጣ። ኮል ባክ የሚለው ሚስድ ኮል ነው። ሳልገባ ከምቀርብ ገባ ይሻላል። ከዛ ደወለ። እሱ ብቻ አይደለም ደወለ። ቪዲዮ ኮል ላይ ቪዲዮ ተርን ኦን ማድረግ አትችልም። መሆኑ ይሄው ኦዲዮ ኮል ነው። ይሄ ምንም ቪዲዮ ኮል የለው። ኦዲዮ ኮል ነው። ተግባባን። ስለዚህ እንደዚህ አይነት ማጭበርበር፣ እንደዚህ አይነት ምን ማድረግ ሴትን ልጅ ካልፈለገች ወይም ደግሞ ምን ካልሆነች ምንድነው ይሄ ብላክ ሜል ነው። ራቁትሻለኝ ምን አለኝ ምንም አታመጭም ነው። አይ ቲንክ እሱ ብቻ አይደለም። ዱባይ ላይ ራሱ እኮ ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ እቺ ልጅ ምን ሆና ነበር የሚለውም ጥያቄ እኮ ያሳስባል። እሱን ነው ማለት ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መጣ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበለው። ከዛ ከአንድ በኋላ የምንገናኘው ጋር ስለመውደቁ አይደለም እነሱ ያሉት። ስለዚህ በደንብ የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ብቻዬን ነኝ እያለችኝ ነው። እወዳለሁ ጀዳሪ እኔ አንተ ካጣው እሞታለሁ እያለች ነው። ሪከርድ እያሰማ ማለት ነው። እግዚአብሔርን ጃኒ አንቺ ተግማምተሻል ማለት ነው። ችግር የለውም ግን እኛ የምንፈልገው ማንን ነው? አዶናይን ነው። አዶናይ ወንድማችን አንድ ነገር እንዳይሆን ማለት ነው። በቃ ይኸውልህ የተግማማ የተንቦጫቦጨ ነገር እኛ አንፈልግም። ለአዶናይ ማለት ጽድት ኳል ያለች ማለት ነው። ሳልገባ ከምቀርብ ገባ ይሻላል። ጽድት ያለች ልጅ አግኝተንለታል። ውጪ እንዲያውም ሳልገባ ከምቀርብ ገባ ይሻላል። ለሶስት ቀን ከማልገባ ለአዶናይ ጽድት ያለች ወዲ ትግራይ ማለት ነው። እግዚአብሔርን እንዲያውም ወገኑ ብትሆን ኑሮ ትቆረቆርለት ነበር አንቺ ማለት ነው። ሶ ማለት ነው አዶናይ ላንተ የምትመጥርህን የሰፈር ልጅ አዲግራ ዘኪ ጋር ተከተሉኝ ከቻላችሁ ማለት ነው። ዘኪ ጋር ተከተላችሁ ነው ጀማዎች ሁላችሁ ጆን ዳንኤል ጃኒ ጎንደር ትምከተ ሴሌብሬት ለማድረግ የደስ ሰዓት ላይ አርካናን ሆና ተደብካ አርካናን ሆና ረኩታን ሆና ቪዲዮ ኮል ኢንስታግራም ላይ ደውላለች። ለሱም ማረስረጋ ብሎ በፊት ለፊት እያሳየን ይሄው በዚህ ከኔ ደወለችበት ቪዲዮ ኮል ምናምን ብሎ አምታቱን አልፏል። ከዛ ምን አለን ለማረጋገጫ አንድ ይሆናችሁ ይሄንን ስክሪን ከርድ አድርጌ ኢንስታግራም ላይ ስቶሪ ላይ አረግላችኋል፣ ፖስት አረግላችኋል። ገቦና ዩት ካስብላችሁ እና ራሳችሁ ታዘቡ። ጃንዋሪ ውስጥ ምንም አይነት ቪዲዮ ኮል በሱና በጃኒ መካከል አልተደረገም። ምንም አይነት ቪዲዮ ኮል እሱ ባለከፈው በፖስት ባረገው ስክሪን ከዱን ተመስርቼ ነው የምናገረው። ምንም አይነት ቪዲዮ ኮል አልነበራቸውም ጃንዋሪ ላይ። ንግግራቸው የሚላከው ጃንዋሪ 15 ላይ ጃኒውን ነገር ላከችለት ምናምን አሜን ምናምን የሚለውን እሱን ተመልከቱ። ጃንዋሪ ላይ ምንም አይነት ቪዲዮ ኮል የላቸው። ኦዲዮ ኮል ሁለት ጊዜ አለ። ኦዲዮ ኮል እንኳን አላወሩበትም። የተደወለበትና ኮል እንዲህ ያለበት የተዘጋበትን ሰዓት ያን ደቂቃ ምናምን ልዩነት ነው ያለው። ልክ ከዛ ወደ ላይ ስክሮል ሲያደርግ ከጃንዋሪ 15 ወደ ላይ ሲመጣ ጁላይ 25 ላይ ነው የሚሄደው። ከዛሬ 6 ወር 7 ወር በፊት የነበረው ወር ላይ ማለት ነው የሚሄደው። እዛ ላይ ሜሮን 299 የሚል ምናምን ነገር ሼር አድርጓታል የሰው ስቶሪ። በቃ እሱ ነው ያለው። ከዛ ቪዲዮ ኮል ብሎ ማስረጃ ያሳየን እዛ ላይ እሱ ስክሪን ሪከርድ አድርጎ ፖስት ያደረገው ላይ ምንድን ነው ያለው? ከጁላይ 25 በላይ ነው። ኢቭን ኖት ኢን ጁላይ ውስጥ እንኳን አይደለም። ከጁላይ 25 በላይ ነው። ምናልባት ከጁላይ በፊት የነበሩ ወራቶች ሊሆን ይችላል። የዛሬ ዓመትም ሊሆን ይችላል። ምክንያቱም ወሩን ኮርቶታል። አዶናይ በዚህ ሰዓት ምን አይነት ነገር ፊል እያደረገ እንደሆነ ወንድ ስለሆንኩኝ ስሜቱን እጋራዋለሁ። ጃኒ ግን ከእንደዛ አይነት የስድብ መንደር አውጥቶሽ ሙሉ ሴት አድርጎሽ እንደ ንግሥት እየተንከባከበሽ ብዙ ሰዎች የሚቀኑብሽ አይነት ሰው ካደረገሽ በኋላ እንኳን ትቶሽ ሄደው ጆን ዳንኤል ጋር ተደብቀሽ ደውለሽ ማውራት ይቀርና ወንድ ልጅ ቀና ብለሽ ታያለሽ ብዬ ላፍታም አስቤ አላቅም። እንግዲህ ጆን ዳንኤል ከእስር ከተፈታም በኋላ ቤቱ ምትሄጂ ከሆነ ከአዶናይ ስር ተደብቀሽ ደውለሽ ምታናግሪው ከሆነ ጆን ዳንኤል ጋር ያልጨረሽው ነገር አለ ማለት ነው።
ጆን ዳንኤል ጋር ስሜት እያለሽ ለምንድነው ይሄን ምስኪን ልጅ ታዲያ የምታንከራትችው? በዚህ ደረጃ ላንቺ በፍቅር እንዲንሰፈሰብ ለምንድነው የምትፈቅጂው? አቢዩስ ያረጋይ ነበር ላልሽው ሰው በቅርቡ ጎንደር ላይ የጥምቀት ቀን ደውለሽለት ነበር። ለምን ሆነ ይሄ? የሴትነት ክብርን ያጎናጸፈች ሰው ላይ እንደዚህ ማድረግ ለምን አስፈለገ? እንግዲህ አዶናይ ወንድም አለሜ ይሄ ጊዜ በጣም ከባድ ሊሆን ይችላል። ቁጭ ብለህ ተረጋግተህ በብስለት ይሄን ችግር የምትፈታበትን ጥበብ ፈጣሪ ይስጥህ እላለሁ። አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21። ጃኒ አንቺ ተግማምተሻል ማለት ነው። ችግር የለውም ግን እኛ የምንፈልገው ማንን ነው? አዶናይን ነው። አዶናይ ወንድማችን አንድ ነገር እንዳይሆን ማለት ነው። አዶናይ በዚህ ሰዓት ምን አይነት ነገር ፊል እያደረገ እንደሆነ ወንድ ስለሆንኩኝ ስሜቱን እጋራዋለሁ። ምን ተሻለኝ ለሚያውቀኝ ሰው መተረቻ ሆኜ